በስመ ሥላሴ ቀጠቅጥ ቀይሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅድስት ሥላሴ ዓመታዊ በዓል በሰላም አደረሰን አደረሳችሁ። በዛሬው መርሃ ግብራችን ጥር 7 ቀን ቅድስት ሥላሴ ለምን እንደሚከበር በአጭሩ እንመለከታለን። ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት እንጠይቃለን። መልካም ቆይታ። ሥላሴ ትትረመም ወትትነገር፣ ሥላሴ ትትረመም። ጥር 7 ቅድስት ሥላሴ የሰናዖርን ግንብ ላፈረሱበትና ለቅዳሴ ቤታቸው ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ። በዚች ቀን በዓለ ሥላሴ የሚከበረው ስለ ሁለት ምክንያቶች ነው። ቀዳሚው ሕንፃ ሰናዖርን ማፍረሳቸው ሲሆን፣ ሌላው ደግሞ ቅዳሴ ቤታቸው ነው። ሰናዖር ከሺዎች ዓመታት በፊት በአሁኑና ኢራቅ አካባቢ እንደነበረ የሚነገርለት ግዛት ሲሆን ስሙ ለሀገሪቱ ለንጉሥም በተመሳሳይ ያገለግል ነበር። ከናምሩድ ክፋት በኋላ ሰናገርና ወገኖቹ ከሰይጣን ተወዳጁ። ከጥፋት ውሃ ከኖኅ ዕረፍት በኋላ በስፍራው በአንድነት ይኖሩ ነበርና እርስ በርሳቸው ሰንበተን ስማችን የሚጠራበትን ሕንፃን ሥራ፣ በዚያውም አባቶቻችን በውሃ ያጠፋ እግዚአብሔርን እንውጋው ተባባሉ። ቀጥለውም ሰማይ ጠቀስ ፎቅን ገነቡ። ከሕንፃው መርዘም የተነሳ በፀሐይ አብስለው በልተዋል ይባላል። ቀጥለውም ጦር እያነሱ ፈጣሪን ሊወጉ ወርውረዋል። መቼም የእነዚህን ሰዎች ክፋትና ቂልነት ስንሰማ ይገርመን ይሆናል። ግን እኮ ዛሬ ሰለጠንኩ በሚለው ዓለም እየተሠራ ያለው ከዚህ የከፋ ነው። ቸርነቱ ቢጠብቀን እንጂ እንደ ክፋታችን ጠፊ ነበር። ጥር 7 በባቢሎን በሰዎር የተፈጸመውን ተአምር በማሰብ እናከብራለን። በመጽሐፍ ቅዱስና በቅዱሳት አዋልድ መጻሕፍት እንደተመዘገበው ከጥፋት ውሃ በኋላ የኖኅ ልጆች ወልደው ተዋልደው ብዙዎች ሆኑ። በባቢሎን የነበሩት በሰናዖር ሰፊ ሜዳ አግኝተው ሳንሞት ስም ማስጠሪያ ግንብ እንገንባ ብለው መክረው ታላቅ ግንብ ገነቡ። አለቃቸው ናምሩድ ይባላል። ሞትን የሚያመጡብን ሥላሴ ናቸውና እነርሱም ወግተን ሞትን እናርቅ አላቸው። ከዚያም ሆነው ጦር እየሰበቁ ይወረውሩ ጀመር። ሰይጣን ከደመና በምትሃት ደም እየቀባ ይልክላቸዋል። እነርሱም ደሙን እያዩ አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው ይሉ ጀመር። ቅድስት ሥላሴ ምንም እንኳ ምሕረታቸው የበዛ ቢሆንም በሕዝቡ ላይ ዲያብሎስ ስለሰለጠነባቸውና ለሌሎች ከሃዲያን ትምህርት ይሆን ዘንድ ውረድ ቋንቋቸውን እንደበላልቀው በማለት ቋንቋቸውን ለያዩባቸው። የማይግባቡ የማይደማመጡ ሆነው ተበታትነዋል። ሩህሩሃን ሥላሴ ግን የሰናዖር ሰዎች የሠሩትን አይተው ማጥፋት ሲችሉ አላደረጉትም። የባሪያቸውን የኖኅን ቃል ኪዳን አስበዋልና ይልቁኑ ኖኅን ክረድ፣ ለከለዳውያን ቋንቋቸውን እንደባልቀው አሉ እንጂ። ከለዳውያን ልሳናቸው ተደበላልቆ 71 ቋንቋዎች ተፈጠሩ።